ብሩኬን ጉድ ሰራቸው። ትላንትና ሜካፕ ቢቀርብሽ በራስሽ መልክ ብታጌጭ ስትባል ሐሳብ ይዟት ነበር። ይችን ነገር ጠንስሳ ነው ለካ አርሴናል ፍቅር እንዲህ ነው እንደሚያደርገው። ቡቡ አፍህ ገብቶ ጭራሽ ቻፕስቲክ ሲቀባ ጭራሽ እንዲህ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ ነው ቡቡዬ። አሁን እጇን ጠመዘዝካት። ምን አልካት? እጇን ብትጠመዝዝም ጉዳቱ ላንተ ነው። ምንም ጥቅም የለው። ሲጀመር በአርሴናል ፎንቃ ውድቅ ብለሻል እኮ ቡቡዬ። እንዴት ነው ያ ሁሉ እንዲ ስፈገፍገው ከንፈሩን ውስጥ እያስገባች የማይሰማው? ወይኔ በላቸው። አይ አውቀ መሆን አለበት ቡቡ። ሆን ብለህ ነው የሚሆነው እንጂ እንዲህ ኧረ በስመ አብ። እኔ የሆነ ነገር እንኳን እንደው አይደለም ነካካሪም በስመ አብ ድንግጥ ነው የምለው። እንዴት ኧረ ጋይስ አውቀ መሆን አለበት ቡቡ። እንዴ ይሄ ሁሉ ሰዓት ይሄ ሁሉ እንዴት ነው እንትኑ እኮ ይሄ እኮ የእስክሪብቶ ቻፕስቲክ እንደዚህ ስፈገፈጉት እኮ የሆነ ነገር ያማል እኮ ማለት ያማል ሳይሆን የሆነ ይሰማል። ቀለሙ እንዲወጣ ፍግፍግ ስታረጉት ማለት ነው። ኦ ማይ ጋድ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለወን የደህና ነኝ። ምሽታችሁ እንዴት ነው? አለን ደህና ነን። ሰሞኑን ብርትስስ ነው ጋይስ። እንግዲህ ሜካፕ ያልተቀባው ከቡታጅራ ወንዶች ማለት ነው ብሩኬ ነበር፣ ተሰራለት። አሁን ከቡታጅራ ወንዶች ሁለት ነገር ነበር የቀረለት ብሩኬ ማለት ነው። አንድ በፍቅር ማልቀስ፣ ሁለት ቻፕስቲክ ባለመቀባት። ቻፕስቲክ ዛሬ ተቀብቶ አይተነዋል። አርሴናል ግን በአርሴናል ፍቅር ግን ሳያለቅስ አይቀርም ብሩክ። አንድ ቀን አይቀርም። ፈጣሪ ይጠብቅ ብቻ። ከቡታጅራ እስካሁን ድረስ እንግዲህ እሱ ነው። እንግዲህ ሃይማኖት ታደሰ እንዳያችኋት የአርሴናልን ፍቅር ማስተው ይችላል ብላለች። ትችያለሽ፣ አቅሙ ያንቺ ነው አይደል ጋይስ? አትችይም ማለት አልችልም። ምክንያቱም አቅሟን የምታውቀው እሷ ናት። አቅሟን ማለት ነው። ይሄን የአርሴናል ፍቅር ካላስተዋች ማለት ነው ከባድ ነው፣ እውነት ከባድ ነው። ሃይሚ እንግዲህ በዚህ ልክ ለምን አርሴናልን የሰርጌ ቀን እንዴት እንደዛ አርሴናልን ያስበልጣል? ባይዘዌ ማለት ነው። ተቀናቃኞች ካላችሁ ቅር እንዳይላችሁ፣ በሃይሚ ቂም እንዳትይዙ። እሷ የደረሰባትን በደል ስለምታቅ ነው። ስለዚህ ማንም ቅር እንዳይለው፣ ማንም እንዳይቀየማት። ምክንያቱም በደሏን የምታውቀው እሷ ናት። ገብቷችኋል አይደለ? እንደውም እንደዚህ አይነት ነገር ጥቃት የደረሰባችሁ ከሃይሚ ጎን መቆም አለባችሁ። የእውነቴን ነው። ከባድ ነው። እናንተ በመካከል ኔጌቲቭ ነገር ሲኖር ከባድ ነው፣ ይከብዳል አይደል እንዴ? አንድ አይነት የሆነ ነገር ነው እንጂ የተለያየ ነገር ይከብዳል። አሁን ሃይሚ ምን ታረጊ መሰለሽ? ብሩክ የአርሴናል ፍቅር እንዲወጣለት አንቺ ተከታታይ ሙሰልሰል ድራማ፣ ተከታታይ ድራማ ልክ ብሩክ አርሴናል በሚያይ ሰዓት ማለት ነው አንቺ እሱ ነይ ወይም ደግሞ አይደለም ብሩኬ የአርሴናል ፕሮግራም ባለው ቀን አንቺ ከስልክሽ ጋር ምናምን ተንበይ። ከዛ የሆነ ደግሞ በሌላ ቀን ደግሞ እሱ የአርሴናል ቀን አሁን ዛሬ ቢሆን የአርሴናል ቀን ዛሬ ቢሆን ከዛ እሱ እዛ ጨዋታ ላይ ሲሆን አንቺን አያወራሽም፣ አንቺን አያናግርሽም፣ አንቺ ምንም አይልሽ። እንደዛ ነው አይደል እያልሽ ያለሽው? ቦታ አይሰጠኝም እያልሽ ነው ያለሽው። ከዛ ደግሞ አንቺ አንድ በጣም የምትወጂው ፊልም ማለት ነው ተከታታይ ልክ እሱ ዛሬ ካየ አንቺ ነገር ያንን ፊልም በተመሳሳይ ሰዓት ልክ ብሩክ አርሴናል በስንት ደቂቃ አይቶ እንደሚጨርስና ከዛ አንቺ ያንን ፊልም እያየሽ እሱ ቢያወራሽም ቢያናግርሽም እሱ እንዳረገሽ እሱ አሁን አርሴናልን ሲያይ እንዴት ነው የሚያደርግሽ? በእንደዛ አይነት መልኩ ማስተው ትችያለሽ፣ ፍቅሩ ማለት ነው ማስቀነስ ትችያለሽ። እኔ እንደዛ ነው የማስበው። ለመሰላችሁ ከልጅነቱ ራሱ 3 ጊዜ ነው ምናምን ከሙሽዬ ጋር ራሱ የተደራደረበት ነው፣ እግሩ እየተሰበረ ማለት ነው። ለእናቱ ብሎ እንደተወ ተናግሯል ማለት ነው። ስለዚህ ይሄንን የአርሴናልን ፍቅር ለማስተው ሃይማኖት ታደሰ እንደዛ ነው። ምክንያቱም እሱ አንቺን ፈልጎ ሲመጣ አንቺ እዛ ፊልም ላይ ምስጥ ስትይበት ስሜቱ የዛን ሰዓት ይገባዋል። በእንደዚህ አይነት መልኩ ማስረዳት ትችያለሽ ብዬ አስባለሁ። ቤተሰቦች ያው እንዲህ ስል ቅር እንዳይላችሁ፣ እኔ ለትዳራቸው ለአደጋ እንዳያጋጥማቸው ብዬ ነው። ምክንያቱም በዚህ በአርሴናል የተነሳ እንዲጣሉ አንፈልግም። ምክንያቱም እኔ ለሃይሚ እንዲህ ብታረግ ይሻላታል። ከዛ እሱ ያውቀዋል ወይ እንግዲህ አላቅም፣ የሆነ ነገር ያመቻቻል እንግዲህ መቼስ አታይም እሱ አይደል እንዴ? እሷ የማንቸስተር ደጋፊ ነች።
ወዴት እንዴት አንድ ይመጣሉ? በነገራችን ላይ ብዙ አሉ ተቃራኒ። ሃይሚና ብሩኬ ብቻ አይደሉም፣ ሌላ ብዙ ልጆች አሉ የማንቸስተርና የአርሴናል ደጋፊ። ሃይሚና ብሩኬ ናቸው እያልኩ አይደለም፣ ግን ደግሞ ሃይሚ አልፈለገችም። ሃይሚ ራሮቷን ተናግራለች። እንዴት በነጭ የኔን ፍቅር ይቀይረዋል እያለች ነው። ስለዚህ ሴቶች ያግዟት እንጂ ምን ሆናቸዋል? ተጋገዙ፣ አንድ ነገር አድርጉ። ባይዘወይ የአርሴናል ካምፓኒ ማለት ነው ሃይሚ እንዳይቀጣሽ በሜሴጅ ሰምተሻል? ተቃውሞ እንዳይወጣብሽ። ወይኔ ዛሬ በጣም በሳቅ ነው የገደለችኝ። እንዳለ ሃይማኖት መልእክቴ ይሄንን ይመስላል። ሌላው ብሩኬ ደግሞ ያው እንግዲህ አስተያየት ማድረግ በጣም ዋና ዋንጫ ጨዋታ ከሆነ መቼስ ያው እጎን ቁጭ አድርገህ ወይ እያቀፍክም ወይ እየሳምክም በቃ አላ አይደለ ብቸኝነት እንዳይሰማት እንደ ተወካት እንዳይሰማት ማለት ነው። ያው አንድ ሚጣ ወይም ደግሞ አንድ ቤቢ እስኪመጣ ድረስ ነው። ከዛ በኋላማ አንተን ዞራም አታይህም። ከዛ ከልጇ ጋር ነው የምትሆነው። ጋይስ በነገራችን ላይ ልጅ እስኪወለድ ነው። ልጅ ከመጣ በኋላ ትንሽ ፍቅራችሁ ወደ ልጅ ይሄዳል ይባላል በተፈጥሮ ማለት ነው። እንዲሁ አባባል ስሰማም ሳይም አንዳንድ ቦታ ላይ በመጀመሪያ ከነፊሉና እንደው ከባላቸው ደቂቃ መለየት አይፈልጉም። በቃ ከዛ ልጅ ከመጣ በኋላ ግን በቃ እናቶች ወደ ልጃቸው ነው የሚያደሉት በብዛት ማለት ነው። እና ብሩኬ ደግሞ አሁን ሴት ልጅ ካለችው አርሴናልን ይረሳል ብዬ አስባለሁ። እንግዲህ አላውቅም፣ እንግዲህ እንደ ሁኔታው ከሆነ አርሴናልን በምንም የማይቀይር ሰውዬ ነው የሚመስለኝ ማለት ነው። ቡቡ ማለት ነው። ሰምታችኋል ጋይስ። እና ለማንኛውም ይሄ አንዱ ማሸነፊያ ዘዴ ነው ብዬ አስባለሁ። ሃይማኖት ታደሰ ያኔ መኮራረፍ መጣላት የለባቸውም በአርሴናል ጉዳይ ማለት ነው። ሌላው ሲቀጥል ብሩኬ ማለት ነው እንዴ ወይኔ በዚህ እንደዚህ እንቅልፍ ይዘናክል ነው ወይስ በሰላም ነው ወይስ በምንድን ነው? እንዴት ገባ ይችላል? እንዴ በር እንዳልቆለፍክ ራሱ እኮ በቃ ወይ አርሴናል እውነትም የመጨረሻ እኮ ነው በቃ ልቡን ጥፍት ያደረገው ማለት ነው። አርሴናል ማለት ገብቶ መተኛቱን ብቻ ነው የሚያውቀው። እንዴት ነው በዛ በስኪብርቶ አፉ ውስጥ ገብታ ስትፈገፍገው ፊቱ ላይ የሆነ ነገር ሄደብኝ ብዬ ነው የምደነግጠው። አይዶን አላቅም እኔ አስችለኝም ቤተሰቦች ወይ አውቆ ነው ብዬ ነው ያሰብኩት እኔ አይደል እንዴ። እንዴት አሰቡም እንዴ? እስኪ የማይሰማ ሰው እስኪ ኮመንት ስር ጻፉ። እንደው የሆነ ነገር እንደው ፊታችሁ ላይ አይደለም ቀርቶ ሻሼ ተፈቶ ጸጉሬ ፊቴ ላይ ሲወርድብኝ ኧረ እኔ እነቃለሁ፣ የምር እነቃለሁ። እንደው የሆነች ነገር ካረፈችብኝ እነቃለሁ። እንዲህ ማደንዘዣ ሰጣ ከሆነ አላቅም እንግዲህ የእንቅልፍ ማደንዘዣ ተሰጥቶ ከሆነ እሺ እሱን እሰማለሁ። ምክንያቱም ይሄ አንዳንዴ የጉዞ መኪና ላይ የምትታመሙ ሰዎች ካላችሁ እኔ እታመማለሁ። ድሮ መኪና ከአዲስ አበባ ቤቴ ደብረሲና እስክደርስ ድረስ መድኃኒት ወስጄ ነው የምሄደው ደግሞ ወይ ከወንድሜ ጋር ወይ በጣም ከማውቀው ከምቀርበው ከጓደኞች ጋርና ወይ ከወንድሜ ጋር ብቻ ነው የምሄደው። ከሌላ ሰው ጋር አልሄድም። ለምን ያ መድኃኒት ውጪ ተኝቼ ነው የምሄደው። መኪና እያዩ መሄድ አልችልም ድሮ ማለት ነው። አሁን እንኳን ያኔ የለም አልፎ ግን የሆነ ያቅለሸልሸኛል ነገር ግን እንደዛ እንትን አይለኝም በፊት ማለት ነው። እና ምናልባት ማደንዘዣ ተሰጥተ ከሆነ እንጂ በዚህ ልክ ይሄ ሁሉ ደቂቃ ፊትህ እንዲህ እስኪሰራ ድረስ ቡቡ ጥያቄ አለኝ ይመለስልኝ ጥያቄው። ቤተሰብ ምን ትላላችሁ? እስኪ የእናንተን ጥያቄ እስኪ ማለት አንድ ቪዲዮ የሚሰራልን እንግዲህ የሆነ ልንዝናናበት ነው። ያዝናናል በነገራችን ላይ ግን በስተመጨረሻ የሆነ ነገር ተፈጥሯል ጋይስ። መጨረሻ ላይ ለምን ኮስሞቲክሷን የሆነች እናት ነው የሰጠችኝ አለች። ብሩኬ ወረወረው ብትንትን ነው የሚለው እኮ ይሄ እኮ ዱቄት እኮ ነው ወይስ እሱኛውን አልወረወረም መሰለኝ። አንደኛውን ነው የወረወረው ምኑን ነው የወረወረው? ብቻ የሆነውን ፓርት ወርውሮባታል። ስለዚህ ነገ ሃይሚ በቃ ታኮርፋለች ጋይስ። ምን ትላላችሁ? ማለት አጨራረሱ ጥሩ አልነበረም። በዛ ላይ ሃይሚ የሆነ ነገር ትጀምርና ተይ ውጪ ሲላት አሁን በዛን ሰዓት ወይ አሳስቃ እንትን ማለት ነበረ ማለት እንትን አለችው በቃ እዛው ላይ ችክክ አለች። ገባችሁ? እሱ ውጭልኝ እያለ ነው። በእርግጥ እሱ ሞቱ ሳይታጠብ አይተኛ እንደዛ ሆኖ ማለት ነው። ብቻ ለማንኛውም ያው እንግዲህ እኛ በጠበቅናቸው ሳይሆን ባልጠበቅናቸው ነው የሚመጡት። ኦልሬዲ ያው ሰላም ማለት የሆነ ነገርም ሊፈጠር ይችላል ምላችሁ ሰላም ሊፈጠር ይችላል እንጂ እንደ ውጪ እንዳባባሉና ይሄ እንትኗ ኮስሞቲክሷን እንዳወራወሩ ትንሽ የሚያስፈራ ነገር ይመስለኛል ጋይስ። ሞሮር አልነበረበትም ብሩክ። ምክንያቱም
አንዴ ሆኗል። እሷንም የሚያናድድ ነገር ፕራንክ ማድረግ ነው እንጂ የምትጠቀምበት ነገር ሞሮር አስፈላጊ ነው ብዬ አላስብም። ምክንያቱም የሚሰበር ይመስለኛል ኮስሞቲክሱን ከሆነ የወረወረው። እንግዲህ ሁለት ነው የያዘችው ሀይሚ እና ማንኛው ጋር እንደሆነ አላየሁም። ያንን እንግዲህ የምናየው ይሆናል። ቪዲዮውን በደንብ አስጠግቼ አይቼ እነግራችኋለሁ። ወጣም ወረደም ግን ብሩኬ ተኝተህ እንደዚህ ከተሰራህ ማለት ነው ሰው ቤት ከሄድክ ጉድህ ነው። ገንዘብ ይዘህ አትሂድ፣ ወርቅ ይዘህ እንዳትሄድ። ምክንያቱም ይዘርፈዋል ኪስ ገብተው ማለት ነው ጋይስ አይደል ቤተሰብ። ምክንያቱም እንዴ በዚህ ልክ እንዴ ኧረ ሃርድ ነው። የምሬን ነው። ወንድ ልጅማ እንደዚህ እንዴ ወንድ ልጅ ገና የሆነ ነገር ነካ ሲያደርገው ንቅት ካላለ ምን እንዴ! አይ ብሩኬ ለስንት ነገር ስጠብቅህ እንደው ለስንት ነገር አስቤህ እንደዚህ ትሆናለህ? እንዴት ታዋርደኛለህ? ሳሽቃብጥ ነው ባካችሁ። ደግሞ እውነት እንዳይመስላችሁ ግን የምር አለመንቃቱ በጣም እንትን ብሎኛል። አለመንቃቱ ኧረ በጣም ገርሞኛል። የምር ወርቅና ብር ይዘህ እንዳትሄድ ኪስህ ትበላለህ። የምሬን ነው። ብልጥ የሆነ ሰው ይበላሻል፣ ይውጥሻል። እንዴት ነው ይህን ያህል ደቂቃ? በስመ አብ ከባድ ነው። ወይ ደግሞ የሆነ ብቻ የሆነ እንጃ እኔ ሰው ዝም ብሎ ተኝቶ እንደዚህ አይሆንም። የሆነ ነገር ከሆንክ እንቀበላለን እንግዲህ እንደነገርኳችሁ ነው። ወይም ማታ ላይ እንግዲህ ወይ ከአርሴናል በኋላም ሻት ካደረጉ አይታወቅም፣ በንዴት ማለት ነው፣ በአርሴናል ንዴት እና እንደዛ ሊሆን ይችላል። ለማንኛውም በግምት ብዙ ነገር ባላወራ ደስ ይለኛል። ነገር ግን ብሩክ አለማየሁ የምር እንቅልፍ ይዞ እውነት ከሆነ ሰው ቤት ስትሄድ ወርቅና ቆንጆ ስልክ አይፎን እንዲሁም ገንዘብ ኪስ አድርገህ እንዳትሄድ የእህትነት ምክሬ ነው። ኦዲየንሶች ደግሞ እንደዚህ አይነት አስተያየት ሰጥ ቅር እንዳይላችሁ። ለሃይሚም የጎደላትን ነገር ስታፍንጫዋ፣ ለብሩኬም የጎደለው ነገር ስታፍንጫው እየተነጋገርን ማለት ነው። 2 አመት ሞላን። አሁን ደግሞ 3ኛ አመት 1 ወር ብለን ጀምረናል ጋይስ። ስለዚህ እንቀጥላለን፣ እንደዚሁ እንቀጥላለን። ሲስ ቪዲዮአቸውን ባታመጪ ቪዲዮአቸውን እንደለቀቁ ለምን ትለቂያለሽ ትላላችሁ። እኔ እኮ ስንት ሰው ለቆ ነው ከዛ እንደውም እኔ የምለቀው። እንደውም እኔ ቶሎ እኔ አልመጣም፣ ቆይቼ ነው የምመጣው። እኔ እንዴ አይመችኝም ስራ ስለሆንኩኝ ማለት ነው። ሲቀጥል ደግሞ የነ ብሩኬ ቪዲዮ ቲክቶኩ በሙሉ አይደል እንዴ? አንዳንድ ምቀኞች ግን እንደው ውይ ኧረ ተፋቱኝ። ምን ሆናችሁ ነው እናንተ? በተለይ ፋጡማ የምትባይ ሴትዮ እንደው ምንድን ነው የሞተም ዘመድ የለሽ እንዴ? ተገላገኝ እንጂ ተፋችኝ እንጂ እንዴ! ምን ነው እኔ እኮ አንቺ እኮ ነሽ የምታየኝ እንጂ እኮ እኔ ቤትሽ እኮ አልመጣሁም አይደል እንዴ? ፋጡማ የምትባይ ሴትዮ ተከታተልሽኝ በጣም። ኧረ ምን ሆነሽ ነው? ሌላ የምታየው ዩቲዩበር የለም እንዴ? ሌላ ሰው በቃ እኔ ጋር ለመምጣት ትችላለሽ። ደግሞም ከመጣሽም ጨጓራሽን እየላጥሽ አትሂጂ። መልስ ሰጠሽ ለምትሉኝ ሰዎች ስለሚገባት ነው። እንዴት ፋጡማን የመሰለ አይነት ስም ይዘሽ እንዴት ነው አንቺ አፈርቢ፣ አንቺ ምናምን፣ አንቺ ሸርሙጣ ብለሽ የምትሳደቢው? አንቺ አሁን አልሸረሞሽም እስካሁን ድረስ። እኔ እንኳን እስካሁን ድረስ አልሸረሞጥኩም። የሚገርመው ነገር ማለት ነው እድሉ ስላላገኙ ማለት ነው። ይሄ እኮ የእድሜ ጉዳይ ነው። ምንም ኖርማል እኮ ነው። በእኔ አልተጀመረም ማለት ፋጡማ የምትባይ ኮመንት ስር የምትል ከሰከሽ ማለት ነው። የሆነ አፍሽ እንዳመጣ የምትተፊው ነገር አለ። ለነገሩ ዝባል አዘጋጅልሻለሁ፣ ችግር የለውም፣ ትፊ እንደፈለግሽ ማለት ነው። ለማንኛውም የኛ ውድ ቤተሰቦች ለዛሬ ነበረኝ ቆይታ ይሄን ይመስላል። የምወዳቸው የማከብራቸው ሰዎች ይህን መልስ ሰጥ ማለት ነው። አትናደዱ፣ ስለሚገባት ነው። በነገራችን ላይ እዚህ ጋማ አላገረጣሽም፣ ይቅርብሽ። በነገራችን ላይ እንደዚህ በውስጥ ተሽለጠለጡ ነው የሆነ መልስ ለጠየቃችሁ ጥያቄ መልስ ስታጡ እንደዚህ እየወጣችሁ አፋችሁን ትከፍታላችሁ። እኔ ደግሞ አልሰማም። እኔ አልሰማም። እኔ እንዲህ ነኝ። እኔ ግልጽ ነኝ ጋይስ። ይመቻችሁና ለዛ ነው። እሺ የኛ ውድ ቤተሰቦች ሌላ ነገር አይደለም። በተረፈ ይመቻችሁ የኔ አክባሪዎች፣ የኔ ውዶች፣ በጣም አድርጌ ነው የምወዳችሁ። ዛሬ ደግሞ ቲክቶክ ላይ አስገብታችሁ በጣም ፈታ ብዬ ነበረ። ግን ደግሞ እንደው ሴትዮ የመጣችብኝ በቃ መንጠቁ ሆነችብኝ። ቶሎ ወረድኩኝና አመሰግናለሁ እንደዛ ግብዣ ስላደረጋችሁልኝ ማለት ነው። ማለት በቃ አንዳንዴ ከሀሳብ አስተያየት ራሱ ማውራት መተዋወቅ በጣም ደስ የሚል ነገር ስለሆነ በጣም አመሰግናለሁ። ጊዜ ሲኖረኝ እመጣለሁ፣ እንድታስገቡኝ በራችሁ ክፍት እንዲሆንልኝ። በተረፈ በጣም ነው የምወዳችሁ። ሰላማችሁ ብዝት ይበልልኝ የኛ ውድ የጨረቃ ፋሚሊ ቤተሰቦች ማለት ነው። እናመሰግናለን። ባይ። ቡቡዬ ግን ነቃበይ ቀና አንድ ሳይወለድ እንደዚህ እንቅልፍ ወጣት ይተኛል እንዴ? ጉድ እኮ ነው።
እኔ በጣም ተናድጃለሁ ዛሬ። ሃይሚ መቀባቱ አይደለም ያናድደኝ፣ አለመንቃቱ ነው ያናድደኝ። ሃይሚ ተቀባ ችግር የለም። እንደውንም እንዴት ነው ሃይሚ እስካሁን ድረስ ብሩኬን ኮስሞቲክስ ያልቀባችሁ እያልኩ እያሰብኩ ነበር። የምሬ ነው። ከዛ ደግሞ በአወራት ሜሽን ባረጋትና ትሰራዋለች ጉድ ትሰራዋለች ብዬ አላረኩም ማለት ሶፍት ነች። ኤፍሬም ተሰርቷል፣ ማራኪ ተሰርቷል፣ አብርሃም ተሰርቷል፣ ሌላ ማን ነው ጆሲ ተሰርቷል፣ ሁሉም ተሰርቷል ጋይስ። እና ሃይሚ እንዴት አሰራች የሚችል ነገር እያልኩ ነበረ። ይኸው ዛሬ ሰራችው። ስትሰራውም እንግዲህ ብሩክ አለማየሁ የለም በህይወት በቃ አለመንቃት ግን አናዶኛል። ለምን ራስን አትጠብቅም? ለሃይሚ ሳይሆን ሌላ ቦታ ብተኛ እንደዚህ ነው የምትሆነው፣ እንዲህ ነው የምትሆነው። እኔማ ወንድሜ እንዲህ ዝም አልልህም እንዲህ ማስተውን። ለማንኛውም እኛ ወደ ሰዎች እናመሰግናለን። ባይ ባይ። አፈሮ አመግቤና